እትዬ እኔን ይቅርታ መጠየቅ አይጠበቅብሽም። ተቀይመሽኛል አይደል ብሌኔ? ማም የግድ አስፈላጊ ነገር ነው። እስከ ነገ ማግኘት አለብኝ። እስከ ነገ? አንቺ ቀልደኛ ነሽ። ወንድሜ ታስሯል። በዛ ላይ ስንት ያልነገርኩሽ ጣጣ አለብኝ። እባክሽ ማም በጣም ያስፈልገኛል ብሩ። ቃል እኔ አልችልም። ቃል እንደ ህፃን ልጅ በእንባ እያታለልሽኝ ነው። ቆይ ምንድን ነው ማደርገው? ኪታባ ያምጥቼ ነው አፏን ማዘጋው። እዚህ ከመጣሽ በቃ ሁሉንም ነገር ነው የምትናገረው። ብሌኔ ሰላም ልጅ መሆኗ ራሱ ወይኔ ጉዴ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በአደራ ድራማ በክፍል 28 አዳዲስ ነገሮችን ያየንበትና እንዲሁም መወለድ ቋንቋ ነው የሚለውንም ያየንበትና እንዲሁም ተንኮል የት እንደማያደርስና የተንኮልም መጨረሻው ውርደት እንደሆነም የሚያሳይ ነው። መወለድ ቋንቋ ነው የሚለውን በወይዘሮ ገነት ወይም በብሌን አሳዳጊ ያየነውና የተመለከትነውም ነው። በተለይም አሁን ላይ የምታደርጋቸው ነገሮችና እንዲሁም ለብሌን ብላ ወደ እስር ቤት ለመግባትም የወሰነችው ባልወለደቻት ልጅ ምን ያህል ከልቧ የመነጨ ፍቅር እንዳለም የሚያሳይ ነው። በጣም የሚያጓጓና እንዲሁም መጨረሻው ምን ይሆን የሚል ድራማ ነው ማለት ነው። እኛም በጉጉት እየጠበቅ ነው እና እንዲሁም ዘና ፈታ እያልንበትም እንገኛለን። ነገር ግን ቃልና ኃይሉም አሁን ላይ የመዋረዳቸው መጨረሻ ላይ ይመስላል። ነገር ግን አሁን ላይ ሞተች የተባለችው አልማዝ ወደ እነ ሰላም ቤት በምትመጣበት ሰዓትም ቃል እያናዘዘቻትም ነበር። ለምን መጣሽ? ምንድን ነው? አሁን ላይ እኮ ሰላም ብታይሽ ምን ይፈጠር ይመስልሻል? ስትላትም አሁን ላይ አንቺን ሳይሆን ያው ሰላምን ሳይሆን አንቺንና ኃይሉን ለማግኘት ነው የመጣሁት። ደግሞ ብሩን ስላላስገባችሁልኝ ልክ እንደ ጅል ስላያችሁኝም አሁን ላይ ልካችሁን ለማሳየት ነው የመጣሁት በማለትም ነው የመጣችው። ነገር ግን አሁን ላይ ቃልና አልማዝ በተፋጠጡበት ሰዓትም ሰላም ወጥታለች ማለት ነው። በዚህም ከማን ጋር ነው የምታወራው በዚህ ሰዓት? ያውም በዚህ ሰዓት ምንድን ነው በማለትም በግርምት ነበረ ቁማ እየተመለከተቻቸው ያለችው። ነገር ግን አሁን ላይ ሰላም ገፍታ አልገፋችም ማለት ነው። ምክንያቱም ለእውነት ብትቆምማ ኖሮ ወዲያውኑም ሰላምን ማግኘት አለብኝ ብላም ወደ ውስጥ ትገባ ነበር። ነገር ግን እንዳታያት በምትኩም ተደብቃለች ማለት ነው። ታዲያ አሁን ላይ አልማዝ ራሷን እያሸሸች ያለችው ከማን ነው? ከሰላም ወይስ ከቃል? ቃል አሁን ላይ ብዙ ነገሮችን እየተበተበች ትገኛለች በሰላም ላይ። ሰላምም ቃል ከምታደርጋቸው ድርጊቶቿም የተነሳ ካየቻቸውም ድርጊት በጣም እየነቃች ነው ማለት ነው። እየነቃችም ትመስላለች። ምንድን ነው? ስልክም እያበዛች ነው። ስልክም የምታዋሪበትም መንስኤና እንዲሁም ድርጊቶችንም ለማወቅ አልቻልኩም። ነገር ግን የወንድሜም የስር ያለበትንም ሁኔታ እንዲሁም እጅሽ ካለበትም እኔ በጣም እቀየምሻለሁ፣ ጣላሻለሁ እያለቻትም ነበር። በፍጹም እኔ የለውበትም በማለትም ሸምጥጣም ነበረ። ነገር ግን አሁን ላይ ቃል በጣም እንደምትዋረድና እንዲሁም አልማዝ መታ ሚስጥሩን እንዳለም የውሸት ልጅ እንደሆነችና ብሌን የሰላም ልጅ እንደሆነችም ታፈነዳዋለች በማለትም በጣም በስጋት ላይ ናት። በዚህም ኃይሉን በስሜታዊ ባላሳሰርኩት እኔ ምን አይነት ሰው ነኝ የማረባ እያለችን በጸጸት እርር ቅጥል እያለች ነው ማለት ነው። በሌላ በኩል ደግሞ ገነትና ብሌን አሁን ላይ ፍቅራቸው በጣም የተሳሰረ ቢሆንም እንኳን በአሁኑ ሰዓት በነዳግም ምክንያት ወደ እስር ቤት እንደገባችም ይታወቃል። ነገር ግን ብሌን በአሁኑ ሰዓት በጣም ውጥረት ላይ ናት ማለት ነው። በአንድ በኩል ሰላም አስጠንቅቃታለች። ይህንንም ሚስጥሩ እንዳታወጣና ለፖሊስ እንዳታመለክት
ግን ቤተሰብ እናንተስ በብሌን ቦታ ብትሆኑ እንዴት ነው የምታደርጉ? ጥያቄ ነው የጠየኳችሁ። ብቻ በጣም ግራ ያጋባል። በአንድ በኩል እንዳትናገሪ ተብላ አስጠንቅቃታለች፣ በአንድ በኩል ደግሞ ለእውነት አቁማለች። እና እንደኔ እውነታውን በቃ ሁሉንም ፍርጥርጥ አድርጋ ተናግራ ለፖሊስ። ከዛ በኋላ ሰላም ወደ ፖሊስ ቤትም ብትሄድም እንኳን አሁን ላይ ጠበቃዋ ሆኖ የሚሰራው ወይም ጠላት ሆኖ የሚሰራው ሳሚ በአሁኑ ሰዓት ለሰላም ስለቆመ ማለት ነው ሁሉንም ነገር ያውቃል ብዬ አስባለሁ። ምክንያቱም ሰላም በህይወት እንዳለች ስለሚያውቅ ሰላም ብትታሰርም ነጻ ትወጣለች። ይህንንም ሁሉንም ያቀነባበሩት ኃይሉና ቃል ናቸው። ስለዚህ አልማዝ በህይወት አለች ብሎም ሰላምን ነጻ ያወጣታል ማለት ነው። ኃይሉና ቃል ግን አሁን ላይም ዝብጥያ ይወርዳሉ ማለት ነው። በጣም የሚያጓጓ ክፍል ነው ማለት ነው። ግን የወይዘሮ ገነት ነገር አንጀት የሚበላ ነገር ነው። ምክንያቱም ላልወለደቻት ልጅ ይህን ያህል መስዋዕት ለመክፈልም ተነስታለች ማለት ነው። ሌላኛው የዳጊና የብሌን ግንኙነት አሁን ላይ ዳጊ በጣም እያዘንና እየተከዘ ነው። እንግዲህ ገነት እንደታሰረችና ምንም እንደገጠማት አያውቅም። ነገር ግን በአሁኑ ሰዓት ብሌን የራቀችው ብሎ የሚያስበው በሰላምና በቃል ጉዳይ ነው ማለት ነው። እና የሆነውን የተፈጠረውን ስላላወቀ አሁን ላይ ለምን ትርቀኛለች እያለም እንግዲህ በጣም እያዘነና እያለቀሰ ይገኛል ማለት ነው። በመጨረሻም እንግዲህ አሁን ላይ ሳሚና ብሌን የሚገናኙበት አጋጣሚ ይኖር ይሆን ወይስ እንዴት ነው? በአሁኑ ሰዓት ቃልም በራሷ ውጥረት ላይ ናት ማለት ነው። ሳሚን ለማገዝ እንግዲህ ብዙ ነገር ተፍተፍ እያለችንም ነበረ። ምክንያቱም ዳጊን ለራሷ ለማድረግ ብሌንና ሳሚን ለማገናኘትም ብዙ ስበቦችን በመደርደር ለማገናኘት እየጣረችም ነበር። አሁን ላይ ግን የሳሚና የብሌን መገናኘት ትንሽ ክፍተት ይሆናል ማለት ነው። ምክንያቱም ዳጊና ብሌን አሁንም ወደ ፍቅራቸው ይመለሳሉ ብዬ ተስፋ አድርጋለሁ። አንድ ሌላ ነገር ያስታውስኩት ነገር በባለፈው ክፍል እንግዲህ አቶ ኃይሉ ወይዘሮ ገነትን እያስፈራራትም ነበረ። በሚያስፈራራበት ሰዓትም ወዲያውኑ በድንገት ፖሊሶች መጥተውም አቁመውትም ነበር። በዚህም ወዲያውኑ ኃይሉ የሚቀጣበትንና ሊተኩሰው የነበረውን መሳሪያም ከወይዘሮ ገነት አልጋ ላይ ነው ጥሎት የሄደው። ታዲያ አሁን ላይ ወይዘሮ ገነት ፖሊሶቹ ሲጠይቋትና ምን አይነት ወንጀል ነበረ ልትጠቁም የነበረው በማለትም ሲያፋጥጧት አሁን ላይ የኃይሉን መሳሪያ ከኔ ቤት አለ ብላ ትናገራለች ብዬ ተስፋ አደርጋለሁ። ከዛ በኋላ ያለው ነገር የቃል ልትጠቁመው የነበረውና የስልክ ጥሪውም እንግዲህ ወደ ኃይሉ ያዛብባል ማለት ነው። ታዲያ በአሁኑ ሰዓትስ ብሌን ያንን መሳሪያ ስታገኘው ምን ትላለች? ምን የሚፈጠር ይመስላችኋል? ብቻ በጣም ውስብስብ ያለ ድራማ ነው ማለት ነው። በቀጣይ ቪዲዮስ በምን አይነት መንገድ እንደሚመጡ እኛም አይተን ተመልክተን የተፈጠረውንና እንዲሁም የተከሰተውንም ወደ እናንተ ዘንድ እናቀርባለን ማለት ነው። እናም እናንተም ስለምታበረታቱኝና ስለምትከታተሉኝ ከልብ አመሰግናለሁ እያልኩኝ የዛሬ የነበረን ቪዲዮ ይህን ይመስል ነበረ። አመሰግናለሁ። ባይ